ያ ሁሉ ያደረኩት ነገር በሙሉ እኔ ላንተ ስሜት ኑሮኝ አፍቅሬ ወድጄ ምናምን አይደለም እና እንድታዳምጠኝ ነው የምፈልገው። እኔ ወድጄ አፍቅሬ ምናምን አይደለም ላንተ የተለየ ስሜት ኑሮኝ አይደለም ያንን ነገር ያደረኩት እና ምን ኑሮሽ ነው የትሽ ነው አባላሽ ያውልኝ ሲጀመር ማለት ነው ታረበልና ከዚህ ከፍቅር ነው ማለት በእንደ ማሽራጣልሽ አታረገው ብለን እንደምታስበው። ሰላም ውድ ቤተሰቦቼ እንደምን አላችሁ? አለው ደህና ነኝ እግዚአብሔር ይመስገን። ያው እንግዲህ እየተፈጠረ ያለውን ነገር አይታችኋል። እንግዲህ እግዚአብሔር አላደለኝም። ሌላ ምን አደርጋለሁ? ሌላ ምን እላለሁ? አንዳንዴ ይታደሉታል እንጂ አይታገሉትም ይባላልና በባለፈው እንግዲህ እንዳያችሁት ቃል የእውነትም ጨከና የእውነትም ቆርጣ ጥላኝ ወደ ውጭ ሄዳለች። ግን ምንም ማድረግ አልችልም። እኔ አሁንም ቢሆን በጣም ነው የምወዳት፣ በጣም ነው የማፈቅራት። ግን አንዳንዴ እድላችሁ ካልሆነ ምንም ማድረግ አይቻልም። እኔ ፈልጌው አይደለም ብቻ ምን እንደምል አላቅም። የተዘበራረቀ ስሜት የተሰማኝ ነው። በጣም ከባድ ስሜት የተሰማኝ ነው። ይቅርታ በጣም አይኔን ትንሽ ትኛለኝ ነበርና ከባድ ስሜት እየተሰማኝ ነው። ቤተሰቦቼ እንድትቀር ያላደረኩት ነገር የለም፣ ግን እሷ ቀድማ ወሰና ነበር። እኔ መሀል ላይ እኔም ደግሞ ጊዜ ልስጣት በደንብ ይስቡበት እነዚህ ልጆች ብያልኩ ፈተና የሚያዘጋጀው ምናምን ለሷ ጊዜ እየሰጠዋት እና ደግሞ ራስ እያዳመጥኩ ኦኬ እቺ ልጅ ለኔ ትሆነኛለች አትሆነኝም ብዬ ወስኜ የምር ግን በጣም ስሜት ነበር ለሷ። ግን ምንም ማድረግ አልችልም። እሷ ቀድማኝ ወስና ነበር። አንድ ነገር ምንም ማድረጋችሁም እንትን ካለ በቃ ከተበላሽ ተበላሽ ነው አይደል? በጣም ብዙ ስሜት እየተሰማኝ ነው ያለው። ግን ዛሬ ያው የመጣሁበት ቤተሰቦቼ እናንተ ሁሌም ከኔ ጋር ከጎኔ ናችሁ ያላችሁት። በሐሳብም በምንም ስጨነቅም ስደሰትም ሁሉም ነገር ከጎኔ ናችሁ። የእውነት በጣም ነው የማመሰግነው። ቀድማችሁ የነገራችሁኛል። ግን ሁሉም ሲያደርጉት የነበረው ነገር ሁሉም ሲል የነበረው ነገር ለመጥፎ ሳይሆን ለመልካም ነገር ነው። የሚጎዳ ነገር ቢኖረውም ያው መልካም ጎን አለውና አንዳንዴ እንደ ሰው ልጅ ቆም ብላችሁ ታስቡም በህይወት ውስጥ የሚያጋጥም ነገር ነው። ዛሬ ያው የመጣሁት ጽዮን ቀጥረኛለች። ቃል ላንተ መልእክት አስቀምጣለች ብላኛለች እና እኔ ብቻ ወይ ቶሎ የምትመለስበት ጊዜ ይሆንልኝ። እንደው ምን አይነት መልእክት እንደሆነ አላቅም። ደስ የሚል ይሁን የሚያሳዝን ይሁን ከባድ ይሁን ጥሩ ይሁን አላቅም። ይሄን ግን ቃል መልእክት እንዳስቀመጠችልኝ ያው ጽዮን ነግራኛለች። እሷን ላገኝ ነው ዛሬ የመጣሁትና ቤተሰቦቼ አብራችሁኝ ቆየች እየጠበቅኳት ነው። ያው እንደምታውቁት ጽዮንም ያው ይቅርታ አድርጌላታለሁ። ጽዮንም ትንሽ ተሰርታ ነበር፣ ግን ችግር የለውም። ያው አንዳንዴን ለፍቅርም ለምንም ስትል ያደረገችው ነገር ነው እሷም ቢሆን እንጂ ከልቧ መጥፎ ሰው ሆና አይደለም። መልካም ልጅ ነች እና አሁን በጣም የቸኮልኩት የቃልን ያስቀመጠችልኝ መልእክት እስከማየው ነው የጓጓሁትና ምን አይነት መልእክት እንዳስቀመጠችልኝና ምን ጎይ ስጦታም ሊሆን ይችላል አላውቅም። ግን እሷ ሄዳለች። የእውነት ነው የምላችሁ። እንዴት እንደከፋኝ በነግራችሁ በቃ ለምን እንደሆነ አላውቅም። ፍቅረኛ አይወጣልኝ ግን ለምንድን ነው በጣም የብቸኝነት አይነት ስሜት ነው እየተሰማኝ ያለ። የእውነት ነው የምላችሁ። እንዴት እንደማደርገው አሁን መሀል ሜዳ ላይ ነው የቀረሁት። ምን ማድረግ እንዳለብኝ አላውቅም። ብቻ ጽዮን ነች እንዴ ጽዮን መጣች። እንዴት ነሽ ጽዮን? ደህና ነሽ? እንዴት ነሽ? አለሁ ልጅ ደህና ነሽ? ቆየሽ በጣም ምን ነበር በጣም አጣፍሽ የጠራሽኝ ምናምን? አዎ እንግዲህ እኔ የመጣሁት ቃል መልእክት እንዳስቀምጠችልኝ ነገር ያለው አንድም ለዛ ነው። እኔም ደግሞ ምን ነገር አለ
እሷ እንግዲህ መልእክት አስቀምጣለች። ያው እሷ ሄዳለች። ምንድን ነው ያስቀምጥሽልኝ? ማለት የምነግርኝስ ምንድን ነው? እሺ የምነግርህ ይሄ መልእክቷ ነው ማለት ነው። በቃ እኔ የምነግርህ ደግሞ ለማንኛውም ተቀበል አደራህን። ማለት ትችላለህ? አይ ቆይ እኔ የምነግርህን ትሰማኝና ከሄድኩ በኋላ ታነባለህ። ችግር የለውም። እንግዲህ እኔ የምነግርህ ነገር ቢኖር እስከዛሬ ድረስ ብዙ ነገር አድርጌያለሁ። ያን ሁሉ ያደረኩውን ነገር በስ በመጀመሪያ ይቅርታ ጠይቃለሁ። በቃ አጥፍቻለሁ፣ ብዙ ነገር አድርጌያለሁ፣ በድያለሁ፣ አውቃለሁ። እሱን ሁሉ ነገር ይቅርታ እንድታደርግልኝ እፈልጋለሁ በመጀመሪያ። ሲቀጥል ደግሞ ያ ሁሉ ያደረኩት ነገር በሙሉ እኔ ለአንተ ስሜት ኑሮኝ አፍቅሬ ወድጄ ምናምን አይደለም እና እንድታዳምጠኝ ነው የምፈልገው። እኔ ወድጄ አፍቅሬ ምናምን አይደለም። ለአንተ የተለየ ስሜት ኑሮኝ አይደለም ያን ነገር ያደረኩት። እና ምን ኑሮሽ ነው? በቃ እኔ ቃል ከኔ ተሽሏት በቃ የሆነ ነገር እንድትይ ስለማልፈልግ በቃ ያን ሁሉ ነገር ያደረኩት ሲሆን ምን ነው ሰማኝ ከሆነ ሰማኝ አይደለም ማለት እንደዛ ወድጄ አይደለም አፍቅሬ አይደለም ምን በድዬሻለሁ ሲሆን በቃ እኔ ቃል በቃ እሷ ከኔ ከፍ እንድትል እንድትበልጠኝ አልፈልግም። ለምን? በቃ ስለማልፈልግ ነው። ጉዳይ አይደለም። በቃ ሰማኝ ከሆነ ሰማኝ። እንዴ አንቺ ያምሻል እንዴ? ምን ሆነሽ እንደዚህ ታደርጊያለሽ? በቃ እሷ እዚህ ስትኖር ማለት ነው ከኔ እንድትበልጥ ስለማልፈልግ አሁን ስለሄደች ነው እውነቱን እየነገርኩ ያለሁት። ከዚህ በኋላ ካንተ ጋር ምንም ስለማልሰራ ኦኬ፣ ከሷ ጋር ነው እንጂ በሷ እኔን በቃ ጫና አደረግሽብኝ። በሷ በቃ እሷን ነው እንጂ እኔ ጋር ምንም ችግር የለብሽም። በቃ እኔ ላንተ ስሜት የለኝም፣ አልወድም፣ አላፈቅርም። በቃ እኔ እሷን በጣም ነው የማፈቅራት። እሷ በመሄዷ እኔ ስለእናንተ ጉዳይ አይደለም። እኔ ወደድካት ምናምን ሄደች አይደል? በቃ ሄደች ነው በቃ። ያው መልእክትህን አሰጠዋ። በቃ እኔ ወድጄ አፍቅሬ ምናምን ያደረኩት ነገር አይደለም። በቃ ከሷ ጋር ልህ ስለነበረብኝ ነው የሆነ ነገር ያደረኩት። እየቀለድሽ መሰለኝ ነው ቃል። እኔ ቆይ የምር እኔ አንተን አፍቅሬ ምናምን ከእንደዚህ እንድጃጃል ነበር እንዴ የምትፈልገው? በቃ እኔ እንደዚህ ስለነበረብኝ ነው እኔ ከሷ ጋር ይሄን ሁሉ ነገር ያደረኩት። እና እሷንም ራሷን ቸለሽ እንትን ማለት ትችያለሽ እንጂ አሁን እኮ እኔንም ነው የኔንም ህይወት ነው የረበሽ የሷንም ህይወት ነው ሲሆን፣ ይሄ ነገር ግን ጥሩ ነው። ኦልሬዲ እኔ እኮ ላደረግሽው ነገር በመጥሩ መጥፎም ስላለው ይቅርታ እኮ አድርጌልሻለሁ። እኔ ይቅርታ አላረክልሽም። በቃ እኔ በቀል ስለነበረብኝ ነው እኔ ከሷ ጋር በቀል ስለነበረብኝ ነው በቃ ይሄን ሁሉ ነገር ያደረኩት። አንተን አፍቅሬ ወድጄ ምናምን እንደዚህ ጨርቄን ጥያ አብጄል ምናምን አይደለም ይሄን ሁሉ ነገር ያደረኩት። ይሄን ነገር ደግሞ እንድታውቅ ፈልጋለሁ። ይሄን ደግሞ ምን ነገር ስለሄደች ነው በቃ እሷ ሄዳለች። ከዚህ በኋላ እኔ እናንተ ምንም የሚያገናኘን ነገር የለም። ነገርኩህ በቃ። አሁን ለነገር እየጠራሽ? አዎ በቃ አሁን አደራን ሰጠው። ሌር ነው ለማንኛውም። ለምንድን ነው የምትሄጂው? እና እኔ ምን እሰራለሁ እዚህ? እኔ ደህና ነገር እንደሚናገር ሰው ቀጥረሽ እንደዚህ ስትይኝ እኮ ነው እኔ ጽዮን በጣም ነው የማዝንብሽ። እኔ በቃል ነው ህይወቴ የተበላሸው በቃል ምክንያት ነው እንደዚህ ባዶ እና ለምን አብራት አትሄድም? በቃል ነው ለምን አሁን ለማንኛውም ሌር ነው መልእክትን ሰጥቻለሁ። መናገር ያለብኝ ነገር ተናግራለሁ። ጽዮን በጣም ነው የማዝንብሽ። በጣም የሆነት ያደረግሽው ነገር ልክ አልነበረም። አሁንም ቢሆን ዝርዝር በቃ ለምን ተከትላት አትሄድም? አብሮ በሄድማ እንዴት ደስ ባለኝ። ደስታዬን አልችለውም ነበር እኮ ሄዳ አልችልም። ክፉ ነገር እንዲያገኛት አልፈልግም። ታውቂያለሽ። እኔ አሁን እዚህ ተረት ልሰማ አይደለም የመጣሁት ሌር ነው። አንቺ እየቀለድሽ ነው እንዴ? ቀልዱንማ የጀመራችሁት እኮ እናንተ ናችሁ እንዴ? ቀልድ ምናምን ትላለህ እንደዚህ በሰው ህይወት ቀልድ እንደዚህ። በቃ እኔ ከሷ ጋር ልህ ስለነበረብኝ ነው ይሄን ሁሉ ነገር ያደረኩት። አንተን አፍቅሬ ያደረኩት ነገር የለም። እኔ ሌላ ጀመር ማለት ነው። በልና ከዚህ ከፍ ችግር ነው ማለት ነው። በእንደ ማሽራጠርሽ አታረገው ብለህ ነው እንደምታስበው። ህይወትሽን ነው ማበላሽው። ሁለተኛ ካጠገቤ እንዳትደርሽ። ሁለተኛ ማለት ነው ካጠገቤ እንዳትደርሽ። አሁን ልቀቀኝ። ከዚህ ከፍ ችግር ነው ማለት ነው። ከኔ ምንም ነገር አትደርሽም። አንቺ የምንሻው እኔ እንደዚህ ታደርጊያለሽ ማለት አትጠራጠር። ሂጂልኝ፣ አሁን ሂጂልኝ።